ኢትዮጵያ ከግብጽ የቀረበባትን አዲስ ክስ ውድቅ አደረገች። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ባለፈው ሳምንት መጨረሻ ግብጽ በታላቁ ኢትዮጵያ ህዳሴ ግድብ አሰራር ላይ ያነሳችው አዲስ ውንጀላ ኢትዮጵያ ግድቡን ለፖለቲካ ፍጆታ እየተጠቀመችበት ነው የሚል ሲሆን ይህ ከግንባታ መጀመር አንስቶም በተባበሩት መንግስታት የጸጥታ ምክር ቤትና በሌሎች ዓለም አቀፍ አካላት ሲቀርብ የቆየው ተከታታይ ክስ አንድ አካል ሆኖ ተመዝግቧል። ግድቡ ከተጀመረበት ጊዜ አንስቶ የሰሞኑ ክስ ሳይጨምር ግብጽ ጉዳዩን ወደ ተባበሩት መንግስታት የጸጥታ ምክር ቤት ለአረብ ሊግና ለተለያዩ ዓለም አቀፍ መድረኮች ከ5 ጊዜ በላይ በይፋ ደብዳቤዎች አቤቱታ አቀርባለች። ኢትዮጵያ ግድቡን መረቃ አገልግሎት ማስጀመሯን ተከትሎም ካይሮ ተቃውሟን በማጠናከር በተደጋጋሚ ማስፈራራትና የክስ መዝገብ የመክፈት ሂደቷን አላቋረጠችም። የኢትዮጵያ ውሃና ኢነርጂ ሚኒስቴር ሀብታሙ ኢተፋ ሰሞኑን ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያቀረበችውን መሰረተ ቢስ ውንጀላ ውድቅ ያደረጉ ሲሆን ካይሮ በፕሮጀክቱ ላይ እውነታውን ያላገናዘቡ አቤቱታዎችን ከመደርደር ይልቅ ቀደም ሲል በተስማሙባቸው ማዕቀፎች መሰረት ወደ ድርድር ብትመለስ የበለጠ ተጠቃሚ እንደምትሆን ገልጸዋል። ሚኒስቴሩ ሐምሌ 21 ቀን 2018 ዓ.ም ለፋና ሚዲያ በሰጡት መግለጫ የፓን አፍሪካኒዝምና የራስን እድል በራስ የመወሰን ተምሳሌት እንደሆነ የሚገለጸው ታላቁ ህዳሴ ግድብ ለታችኞቹ ተፋሰስ ሀገራት ከስጋት ይልቅ በረከት ተደርጎ ሊወሰድ እንደሚገባው ተናግረዋል። ኢትዮጵያ ፕሮጀክቱ ምንም አይነት ጎልቶ የሚታይ ጉዳት አላደረሰም የሚሉ ማስረጃዎችን ብታቀርብም ግብጽ ግን ግድቡ በሚገነባበት ወቅትም ሆነ ከተጠናቀቀ በኋላ ውንጀላዋን ከመሰንዘር አልተቆጠበችም። ሚኒስቴሩ ኢትዮጵያ እያደገ የመጣውን የኤሌክትሪክ ፍላጎት ለማሟላት በሀገር ውስጥ ሀብትና በገንዘብ በጉልበት የገነባቸውን ግድብ ግብጽ የደህንነት ስጋት አድርጋ ማቅረቧ አቅጣጫውን የሳተ ነው ብለዋል። በተጨማሪም ህዳሴ ግድቡ ለሱዳን፣ ለጅቡቲና ለኬንያ ኤሌክትሪክ በመላክ ቀጠናዊ ትስስርን እንደሚያጠናክር እንዲሁም በሱዳንና በግብጽ ላይ የሚከሰተውን ወቅታዊ የጎርፍ አደጋ ለመቆጣጠር እንደሚረዳ አብራርተዋል። ሚኒስቴሩ በተጨማሪም የኢትዮጵያ የህዳሴ ግድብን በመሙላትና በማንቀሳቀሷ በግብጽ የውሃ ማከማቻዎች ውስጥ ያለውን የውሃ መጠን እንዲቀንስ አድርጓል የሚለውን የግብጽ ውንጀላ ተቀባይነት የሌለው ሲሉ ውድቅ አድርገውታል። ይልቁንም ኢትዮጵያ ለቀጠናዊ ትስስርና ለጋራ ኢኮኖሚያዊ እድገት ቁርጠኛ መሆኗን ገልጸው ግብጽ መሰረተ ቢስ ወንጀላዎችን ከማስፋፋት ይልቅ በተስማሙባቸው የጋራ ማዕቀፎች ስር ብትደራደር የበለጠ እንደምትጠቀም መክረዋል። አክለውም ኢትዮጵያ እንደ አንድ ሉዓላዊ ሀገር ተፈጥሯዊ ሀብቷን የማልማትና የመጠቀም መብቷ የተጠበቀ መሆኑን አስምረውበታል። ግብጽ በኢትዮጵያ ታላቁ የህዳሴ ግድብ ላይ የምታቀርበው ተቃውሞ ከግድቡ ጋር ብቻ የተያያዘ አይደለም። ይልቁንም የአባይ ወንዝ ውሃ እንዴት ሊተዳደር እንደሚገባ በሚመለከት መሰረታዊ አመለካከት ልዩነት ነው። ለብዙ ዓመታት ግብጽ ህጋዊ አቋሟን እንደ አውሮፓውያን አቆጣጠር በ1929 በእንግሊዝ ቅኝ ግዛት ዘመን በተፈረመው የአንግሎ ግብጽ ስምምነትና እንደ አውሮፓውያን አቆጣጠር በ1959 በግብጽና በሱዳን መካከል በተፈረመው የአባይ ውሃ ስምምነት ላይ መስርታለች። ሁለቱ ስምምነቶች አብዛኛውን የአባይ ውሃ ለግብጽና ለሱዳን ብቻ በመመደብ ሌሎች የተለያዩ ተፋሰስ ሀገራት ኢትዮጵያን ጨምሮ ከሂደቱ ውጭ ተደርገዋል። ኢትዮጵያ በሁለቱም ስምምነቶች ተሳታፊ ስላልነበረች ያለ ኢትዮጵያ ፈቃድ ተሳትፎ በተደረጉ ስምምነቶች በህግም ሆነ በስነ ምግባር እንደማትገዛ ታስረዳለች። ከኢትዮጵያ እይታ አንጻር በቀኝ ግዛት ዘመን የተደረጉ ስምምነቶች በ21ኛው ክፍለ ዘመን የአፍሪካ ሉዓላዊ መንግስታትና መብት ኃላፊነት ሊወስኑ አይችሉም። አንዳንድ የግብጽ ወገኖች እነዚህ ስምምነቶች ታሪካዊ መብት እንደፈጠሩ ቢከራከሩም ኢትዮጵያ ይህንን ትርጓሜ አትቀበለውም። እንደ ኢትዮጵያ ገለጻ ያልተወከሉና ያልተማከሩ ሀገራት ወክሎ የዓለም አቀፍ ወንዝ ውሃን ለመመደብ ማንኛውም የቀኝ ገዢ ኃይል ስልጣን አልነበረውም። በተጨማሪም ኢትዮጵያ አባይ የጋራ ዓለም አቀፍ ወንዝ በመሆኑ አስተዳደሩ በዘመናዊ ዓለም አቀፍ የውሃ መርሆዎች ሊመራ እንደሚገባ ትከራከራለች። እነዚህ መርሆዎች ፍትሃዊና ምክንያታዊ የውሃ አጠቃቀም፣ በተፋሰሱ ሀገራት መካከል ትብብርና ጉልህ ጉዳት እንዳይደርስ የመከላከል ግዴታን ያጠናክራል። በዚህ መሰረት ማንኛውም ሀገር በአባይ ላይ ብቸኛ ባለቤትነት ወይም ፍጹም መብት የለውም። የአንድ ሀገር የልማት ፍላጎቱም የሌሎች ሀገሮች የልማት መብት ለዘላለም ሊገደብ አይገባም። ታላቁ የኢትዮጵያ ህዳሴ ግድብ በዋናነት የተገነባው ለከፍተኛ የመስኖ ልማት ሳይሆን ንጹህና ታዳሽ የኤሌክትሪክ ኃይል ለማመንጨት ነው። ኢትዮጵያም ፕሮጀክቱ የንጹህ ኃይል ተደራሽነትን ለማስፋፋት የሀገሪቱንና የአካባቢውን ኢኮኖሚያዊ ልማት ለማጠናከር እንዲሁም በአባይ ተፋሰስ ሀገራት መካከል ትብብርን ለማሳደግ እንደተነደፈ በተደጋጋሚ ይገልጻለች። የሀገሪቱ ህዝብ ቁጥርና የልማት ፍላጎት እየጨመረ በመሆኑ ኢትዮጵያ ዘመናዊ አካታችና በትብብር የተመሰረተ የውሃ አስተዳደር ስርዓት አስፈላጊ መሆኑን ታስረዳለች። የአባይ ተፋሰስ ሀገራት የተደራደሩበት የትብብር ማዕቀፍ ስምምነት የዚህ አቀራረብ መግለጫ መሆኑንም ትገልጻለች። ስምምነቱ ፍትሐዊና ምክንያታዊ የውሃ አጠቃቀምን በማበረታታት በተፋሰሱ ሀገራት መካከል ትብብርን፣ ዘላቂ ሀብት አስተዳደርን ለማጠናከር ያለመ ሲሆን ኢትዮጵያ፣ ቡሩንዲ፣ ሩዋንዳ፣ ታንዛኒያ፣ ዩጋንዳና ደቡብ ሱዳን አጽድቀውታል። ከኢትዮጵያ እይታ አንጻር በአባይ ተፋሰስ ዘላቂ ሰላምና ብልጽግና የሚረጋገጠው አብዛኞቹን የተፋሰስ ሀገሮች ካገለሉ የቅኝ ግዛት ዘመን ስምምነቶች በመነሳት ሳይሆን በመተማመን በትክክለኛ ውይይት፣ በፍትህ ትብብርና በዘመናዊ የዓለም አቀፍ የውሃ ህግ መሮች ላይ በመመስረት ከኢትዮጵያ እይታ አንጻር በአባይ ተፋሰስ ዘላቂ ሰላምና ብልጽግና የሚረጋገጠው አብዛኞቹን የተፋሰሱ ሀገሮች ካገለሉ የቅኝ ግዛት ዘመን ስምምነቶች በመነሳት ሳይሆን በመተማመን በትክክለኛ ውይይት፣ በፍትህ ትብብርና በዘመናዊ የዓለም አቀፍ የውሃ ህግ መሮች ላይ በመመስረት ነው። ኢትዮጵያ የአባይ ተፋሰስ ሀገሮች በቅኝ ግዛት ስምምነቶች ላይ ከመተማመን ይልቅ በእኩልነት፣ በጋራ ጥቅምና በዘላቂ ልማት ላይ የተመሰረተ የወደፊት ትብብር ላይ የተመሰረተ እንዲሆን እየሰራች ነው።
ይህም ለአሁኑም ሆነ ለሚመጡት ትውልዶች የሀገራትን መረጋጋትና ብልጽግና የሚያረጋግጥ ገንቢ መንገድ መሆኑን ታምናለች።